ኦርቶዶክሳውያን ዝም ያልን ስለመሰላችሁ ነው? አልበዛም ትንሽ? እና አክሱም ጽዮንን የሰጣችሁን እናንተ ናችሁ። ቤተክርስቲያን እናፈርሳለን ብለው እየተዘጋጁ ነው። ገጀራ እንሳል፣ እንታጠቅ፣ እንዝበት ብሎ በሃይማኖት ስም እየሰበኩ እዚህ ማዕከላዊ ላይ ተቀምጠዋል። በእነ አቡበከር ታቸው ነው ተቀምጠው። የእምነት ተከታዩ ጥላቻ ላይ የምትዘሩት ለምንድን ነው? በቴዲ አፍሮ ሰፈር የተፈጠረውን ጉድ ልነግራችሁ ነው። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። እንደምን አላችሁ? ታናሽ ታላቆቼ፣ ወንድም እህቶቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን እግዚአብሔር ይጠብቅልን፣ ከክፉ ነገር በሙሉ ይሰውርልን። መረጃዎች ይዤላችኋለሁ። ዛሬ በቤተ ክርስቲያን ታላቁ አዳም ይከበራል። ስለ አዳም እነግራችኋለሁ። የትኛው አዳም? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት አዳምን የምታከብርበት ስርዓት አለ። ስለሱም እነግራችሁ ይኖረኛል። ሌላ ያይዤ የማቀርብላችሁ ጉዳይ ይኖረኛል። ከቴዲ አፍሮ ጉዳይ ጋር በተያያዘ ማህበራዊ ሚዲያ በሙሉ ማለት ይቻላል መነጋገሪያ ሆኗል። ማህበራዊ ሚዲያ በሙሉ ነው የምነግራችሁ። ፕሮቴስታንት፣ ኦርቶዶክስ፣ ሙስሊም፣ ፖለቲከኛ፣ ተቃዋሚ፣ ደጋፊ፣ መንፈሳዊ ቻናል የምንሰራ ሁሉንም አነጋጋሪ ሆኗል። ይሄ ሳምንት የክርስቶስ ስቅለት በኋላ የምናከብረው የትንሣኤ በዓል ነው አይደል? 55ቱን ቀን ትንሣኤ ነው አይደል? እንኳን አደረሳችሁ። ይሄን ብዬላችሁ ከዚህ ጋር አያይዤ ቴዲ አፍሮ ሰፈር የተፈጠረውን ጉድ ነው የምነግራችሁ በመረጃ በማስረጃ። ሌላ አያይዤ የማቀርብላችሁ ጉዳይ ይኖረኛል። ሃሮን ሚዲያ በአክሱም ጽዮን ጉዳይ ላይ የሰራውን ዘገባ አመጣላችኋለሁ። አያይዤ የማመጣላችሁ ጉዳይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአስቸኳይ ምላሽ እንድትሰጥ ተጠየቀች። ማን ጠየቃት? ምንድን ነው የተጠየቀችው? የማቀርብላችሁ ይኖረኛል። ሌላ አያይዤ ጠበቃው ኦርቶዶክሳዊ ማስጠንቀቂያ ሰጥቷል። ጋዜጠኛዋ ኦርቶዶክሳዊ ማስጠንቀቂያ ሰጥታለች። ከሱ ጋር አያይዤ የማቀርብላችሁ ነገር ይኖረኛል። የትግራይ ክልል ፕሬዝዳንት ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ በአክሱም ጽዮንና በአክሱም በሚገኙ ሙስሊሞች ጉዳይ ላይ ምላሽ ሰጥተዋል። የማቀርብላችሁ ይኖረኛል። ከዛም መልስ ብዬ ደቡብ ወስዳችኋለሁ። ፕሬዝዳንቱ ፋኖ ሆነው ተገኝተዋል። ምን ስላደረጉ ከተባላችሁ በማስረጃ አቀርብላችኋለሁ። አያይዤ የማቀርብላችሁ መረጃ በማስረጃ ነው። የአህመዲን ጀበል ሴራዎች ከነማስረጃቸው፣ የቤተ ክርስቲያን እስልምና ላይ የምትከፍተው ዘመቻ ከነማስረጃው፣ በመስጊድ የሚደረገው ዘመቻ ከነማስረጃው አቀርብላችኋለሁ። አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ የማቀርብላችሁ። ከመሸጋገሪያ በኋላ ከመገናኘታችን በፊት በአንድ ድንጋይ ሶስት ወፍ ይባላል። ኢየሩሳሌም፣ ጆርዳን እንዲሁም ግብጽ መሄድ ለምትፈልጉ፣ በግብጽ የሲና ተራራ ላይ ጸሎት ማድረግ የምትፈልጉ፣ ተአምረኛው ቅዱስ ስላድኖ የእመቤታችን ስላድኖ ስር ቅባ ቅዱስ ወስዳችሁ መፈወስ የምትፈልጉ፣ ግብጽ ደርሳችሁ ተአምራዊታዊ ስፍራ ማግኘት የምትፈልጉ ቀርሜሎስ አስጎብኚ ድርጅት ኑ ይዘናችሁ እንሂድ ግንቦት ወር ላይ ይላችኋል። የቀረው ጥቂት ቀናት ነው። እናንተ መታችሁ ከተዘመዘገባችሁ ወደዛ ይዣችሁ ሄዳለሁ። የተአምረኛው ግብጽ የስደት ስፍራዋ የእመቤታችን የስደት ስፍራ፣ የእስራኤል የጉብኝት ስፍራ፣ ጆርዳንም የሚጎበኙ ስፍራዎችን በአንድ ድንጋይ ሶስት ወፍ መቀበል ከፈለጋችሁ፣ በረከት ማግኘት ከፈለጋችሁ ጉዞ አዘጋጅቻለሁ። ኡራኤል ብትመጡ ኡራኤል 4ኛ ፎቅ ላይ ታገኙኛላችሁ። በስልክ ቁጥር መደወል ትችላላችሁ ብላችኋል። ማስታወቂያውን ተከታትለን መሸጋገሪያ ሰምተን ወደ ፕሮግራማችን መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል።
በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅ እና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዟችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። አመሰግናለሁ። የመጀመሪያው መረጃ የሚሆነው ዛሬ የአዳም ዓመታዊ ክብረ በዓል የሚከበርበት ቤተክርስቲያን ቅዱሳን ጻድቃን ሰማዕታትን መታሰቢያ አድርጋ የመድኃኔ ዓለምን ታቦት በየሁሉም ቤተክርስቲያን በመታሰቢያ ባደረገችባቸው ቅዱሳን ስም ታከብራለች። አዳም ቅዱስ ነው። ቤተክርስቲያንን መታሰቢያ ያደርጋለታለች። ይህን ታውቃላችሁ? አዲስ አበባ ውስጥ የትኛው ደብር አለ? የአዳም ታቦት ያለበትን ስፍራ ታውቃላችሁ? የአዳም ታቦት ባልደረቦቼን ጠየቅኳቸው። ኢቲሳ የሚባል አካባቢ ያለችኝ እህቴ ባህር ዳር ላይ እንዳለ አውቃለሁ። አዲስ አበባ ድርብ ሆኖ እንዳለ አውቃለሁ። ስለ ሁሉም መረጃ ይዤላችሁ እመጣለሁ በሚቀጥለው። የአዳም ታቦት ዛሬ አዳም ዓመታዊ ክብረ በዓል የሚከበርበት ነው። ለዚህ ነው ዛሬ እንኳን በረከት አደረሰ። ላይ አዳም በረከት ይድረስብን፣ በጸሎት በምልጃው ይራዳል። አባታችን አይደል አዳም፣ አባታችን ይርዳል። ይህን ብዬላችሁ ወደ ፕሮግራም ይገባል። ወደ ቴዲ አፍሮ ጉዳይ። የቴዲ አፍሮ ጉዳይ የማህበራዊ ጉዳይ መነጋገሪያ አጀንዳ ሆነ። ቴዲ አፍሮ መዝሙር አላወጣም፣ መንዙማም አላወጣም፣ ዝማሬ ካሴትም አላወጣም። ብዙዎች መነጋገሪያ የሚያደርጉት ወይ የሚደረግበት ምክንያት ብዙ ጊዜ የሚያወጣቸው ዘፈኖች ጥልቅ ቃላት ያላቸው፣ ኢትዮጵያዊነትን የሚያቀነቅኑ፣ ስለ አንድነት የሚዘፍኑ፣ ብዙዎችን በጋራ የሚያግባቡ ናቸው። በተደጋጋሚ ትላንትና የዶክተር ወዳጄነህ መሐረንን ምስክርነት አሰምቻቸዋለሁ። ባለ 12 ነጥብ ምስክርነቶች። አንተ የምትወደው ቅዱስ ስፍራ የት ነው ብለው ሲጠይቀው ኢትዮጵያ ነው ያለ። አይ ከአክሱም ወይ ከላሊበላ ወይ ከግሸን ወይ ሁሉም ኢትዮጵያ ያሉት በሙሉ ለኔ ቅዱስ ስፍራዎች ናቸው። እስልምናን አይጠላም፣ ክርስትናን ያከብራል፣ የሌሎች እምነቶችን አክብሮ የራሱን እምነት ያከብራል። እሱ የሚመካው በሚካኤል ነው አለ። ይሄን ዝርዝር የነገረን የፕሮቴስታንት እምነት ተከታይ የሆነ ወንድማችን ወዳጃችን ዶክተር ወዳጄነህ መሐረን ነው። እኛ ደግሞ አንድ ነገር ልንገራችሁ፣ መተን መረጃ መጣንላችሁ። ትላንትና አንድ ቪዲዮ አብሬ ለቅቄላችሁ ነበር። እሱ ቪዲዮ በአሁኑ ቪዲዮ ይሆናል ለካ። ቪዲዮ የተለቀቀው የቴዲ አፍሮ ኢህአዲግ በነበረበት ሰዓት ላይ ኢህአዲግ ስልጣን ላይ በነበረ ሰዓት ላይ ዘፈን ተከልክሎ በሱ ጉዳይ የሰጠው መግለጫ ነበር። ነገር ግን ስትሰሙት አሁንም እንዳለ ነው። እኔም እንደዛ ነው የተሳሳትኩት፣ ተሳስቼ ነው እኔ እና መረጃው እንደዛ ነው። ነገር ግን ዛሬ ዘፈኑን ካወጣ በኋላ የመጀመሪያውን ዘፈን ሲለቅ ጀንበር ይሰኛል። ምን እንደሆነ አልሰማሁትም፣ ግን በአንድ ጊዜ ዘፈኑን በለቀ በ8 ሰዓት ላይ ነው የለቀቀው። ይህን ቪዲዮ የቀረስኩላችሁ 8 ሰዓት ከተለቀቀ በኋላ አሁን ሁለተኛውን ለቆታል መሰለኝ። ሌሎችን በተራ በተራ ይለቃቸዋል። በአንድ ጊዜ 87,000 ሰው ልክ እንደተለቀቀ እያየ ነበር። 5,000 ሰው ኮመንት ሰጥቷል። የመጀመሪያውን ኮመንት ልንገራችሁ። ይሄንን ሙዚቃ በ2050 የምታነቡ ሰዎች እኛ ኢትዮጵያውያን በዘር በብሔር በሃይማኖት እየተባላን ልንጫረስ ደርሰናልና እናንተ በ2050 የምትኖሩ ሰዎች አሁን 2018 ላይ የምንኖሩ ኢትዮጵያውያን እንደኛ እንዳትሆኑ፣ በዘር እንዳትጣሉ እባካችሁ፣ በቋንቋ በብሔር እንዳትጣሉ ብለው ኮመንት ሰጥተዋል። በተዘዋዋሪ መንገድ የአንድነት ምልክት ነው ብለው ብዙ ዘፋኞች ምስክርነት ይሰጡታል። ብዙ ፖለቲከኞችም ያመሰግኑታል። ብዙ ከያንያን የጥበብ ባለሙያዎችም ያመሰግኑታል። እኛ ደግሞ እንደቀረበን እንንገራችሁ። አሁን ቴዲ አፍሮ ሰፈር ለወስዳችሁ ነው። ይሄ በደንብ ይታያችኋል። ወረቀቱ ላይ እመቤቴ ቅድስት ድንግል ማርያም አለች፣ ወላዲታ አምላክ አለች።
ከዛሬ 14 ቀናት በፊት የእመቤቴ ቅድስተ ቅዱሳን ድንግል ማርያም ስዕል ጫት ተጠቀለለበት። የቴዲ አፍሮ ሰፈር ውስጥ ማለት ጫት ተቀለሉበት። ኳስ ሜዳ ሰፈር የሩፋኤልና የቅዱስ ሚካኤል ኳስ ሜዳ መገናኛው ስፍራ ላይ ታቦት የሚገናኝበት ስፍራ ላይ የሚገኝ ዳቦ ቤት ፊት ለፊት በብዙ መጠቀለያ ተጠቅልሎ ጫት እየተቸበቸበበት ተገኘ። ዳቦ ቤት ነው የነገርኳችሁ። እነዚህ ቪዲዮዎች እንደደረሱኝ በቀጣይ ማቀርብላችሁ ይሆናል። መረጃዎቹን እየላኩልኝ ነው። እኔ ደግሞ ቸኩያለሁና ስራ ሰርች ላቀርብላችሁ ስለነበረ ይሄ የእመቤቴ ማርያምን ዳቦ የጠቀልሉበት ስፍራ እናንተ እንደው በልምዱ በትውልዱ በስፍራው በክርስቲያናዊነታቸው የሚታወቁ የኳስ ሜዳ ልጆች መካከል ይሄ ተፈጥሮ ፖሊሶች ይዘዋቸው ወደ እስር ቤት ዳቦ ቤቱ ታሽጎ ይዘዋቸው ሄደዋል። ትላንትና ደግሞ ነግራችኋል። የዳቦ ቤቱን እሽግ ፖሊሶች የቀበሌው ስራ አስፈጻሚዎች ለመክፈት እየሞከሩ እንደሆነ ሰምቻለሁ። እዛው ጋር በነገራችን ላይ ይሄ ተመሳሳይ ቦታ ቃሊቲ ደርሷል። ይሄ ተመሳሳይ ቦታ ወላይታ ደርሷል። ይሄ ተመሳሳይ ቦታ አያት 49 ደርሷል። ይሄ ተመሳሳይ ድርጊት በመላው ኢትዮጵያ እየተከናወነ ነው። በእመቤቴ ማርያም ስዕል ተስሎ የጫት መጠቅለያ ተደርጎ እየተሸጠ ነው። ይሄን የሚሸጡት ደግሞ አብዛኞቹ ነጋዴዎች ወላይታ የተገኘው መሐመድ የሚባል የእስልምና እምነት ተከታይ ነው። ሌሎች ቦታዎች ያሉትን መረጃዎችን አውጥቼ ነግራቸዋል። ቁርአን ተቀደደ፣ መጽሐፍ ቅዱስ ተቀደደ እያልን እንቆጣለን አይደል? በእርግጠኝነት የኛ አምልኮ ስርዓት ቢሆን ኖሮ ማናችንም እናከብር ነበር። አሁን ይሄ ስለሚደረግበት ነገር ጉዳይ ላይ የአዲስ አበባ ፖሊስም በዚህ ጉዳይ ላይ በደንብ እየሰራ እንደሆነ ሰምቻለሁ። እናመሰግናለን። በ14 ፍርድ ቤት ይቀርባሉ። በ14 ቀናቸው አሁን ነገና ከነገ ወዲያ ነው የሚቀርቡት። 5 ሰዎች ተይዘዋል። 7 ሰዎች በቁጥጥር ስር ውለዋል። የኳስ ሜዳ ልጆች እጅግ በጣም በቁጣ ነው የሚገኙት። የቴዎድሮስ ካሳሁን እዛ ሰፈር እንደሆነ ሰምቻለሁ። አሁን ቴዲ አፍሮ ዘፈን ሲያወጣ እዛ ደግሞ ጫት መጠቅለያ የተደረገች እመቤቴ ማርያም አለች። እኔ ደግሞ የእመቤቴ ልጅ ነኝ አይደል? እናንተም ኦርቶዶክሳውያን የእመቤታችን ልጆች ናቸው። ስለዚህ አሁን ቤታችንን ቤተክርስቲያናችንን ልንጠብቅ ይገባል። ይሄን አያይዤ ደግሞ ሌላ መረጃ ላምጣላችሁ። ዝርዝሩን በነገራችን ላይ ሌላ መረጃ አግኝቻለሁ። አርያ መካሻ ሚዲያ ላይ አቀርብላችኋለሁ። ሃሮን ሚዲያ ያቀረበውን ዜና ላሳያችሁ። ስለ አክሱም ጉዳይ ነው። ስሙት። በአክሱም ከተማ የደህንነት ዋስትና የጠየቁ ሙስሊም ነጋዴዎች ሱቆቻቸው እየታሸጉ መሆኑ ተገለጸ። በአክሱም ከተማ ሚያዝያ 2 ቀን 2018 ዓመተ ልደት በጁማ ሰጋጆች በመስገጃ ስፍራዎች እንዲሁም በንግድ ተቋማት ላይ የደረሰውን ጥቃት ተከትሎ የደህንነት ዋስትና የጠየቁ ሙስሊም ነጋዴዎች ሱቆች በከተማው አስተዳደር እየታሸጉ መሆኑ ተገለጸ። ነጋዴዎቹ ለደረሰባቸው ጥቃት መንግስት ተገቢው ምላሽ እንዲሰጥና ደህንነታቸውን እንዲያረጋግጥ ሲጠብቁ የቆዩ ቢሆንም የአክሱም ከተማ የንግድ ክትትልና ቁጥጥር ዘርፍ ሚያዝያ 5 ቀን ባወጣው ጥብቅ ማስጠንቀቂያ ነጋዴዎቹ እስከ ሚያዝያ 6 ቀን ጠዋት 2 ሰዓት ድረስ የንግድ ቤቶቻቸውን ከፍተው ስራ እንዲጀምሩ አዞ ነበር። ይህንንም ተከትሎ ትናንት ሚያዝያ 6 ቀን የአስተዳደሩ ግብረ ኃይል በከተማዋ በመንቀሳቀስ ዝግ በነበሩ የሙስሊም ነጋዴዎቹ ሱቆች ማሸግ መጀመሩን የሚያሳዩ የምስል መረጃዎች እየወጡ ይገኛሉ። ደህንነታችን ባልተጠበቀበት ሁኔታ እንዴት ወደ ስራ እንመለሳለን ሲሉ የሚጠይቁት የከተማዋ ነዋሪዎች እንዲሁም ነጋዴዎች አስተዳደሩ በግርግር ፈጣሪዎች ላይ እርምጃ ሳይወስድ የተፈጸመውን ጥቃት በይፋ ሳያወግዝ ከመስጂድ የተወሰዱ ንብረቶች ሳይመለሱ እንዲሁም የታሰሩ ወገኖች ሳይፈቱ ሱቅ እንዲከፍቱ መገደዳቸውና ሱቆቻቸው መታሸጉ አግባብ እንዳልሆነ ገልጸዋል። ይህ አይነቱ አስተዳደራዊ እርምጃም ችግሩን ይበልጥ እንደሚያባብሰው ስጋታቸውን አጋርተዋል። እስካሁን ድረስ በአክሱም ከተማ አስተዳደር ከክልሉ ጊዜያዊ አስተዳደርም ሆነ ከፌዴራል መንግስት በከተማዋ ስላለው ወቅታዊ ሁኔታና ስለ ነጋዴዎቹ ጥያቄ የተሰጠ ይፋዊ መግለጫ አለመኖሩም ታውቋል። ለፈጣንና አጫጭር መረጃዎች ሃሩን ፕላስን ፎሎ ያድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አያችሁ አክሱም ላይ ግርግር ፈጣሪዎች ብሎ ሃሩን ሚዲያ የዘገባቸው ግለሰቦች የመንግስት መዋቅር አስተዳደር ውስጥ የሚሰሩ ፖሊሶችና የጸጥታ ኃይሎች ናቸው። ጉዳዩ የመንግስት መዋቅር ነው የሃይማኖት ተቋም ውስጥ ገብቶ ጥቃት ፈጸመብን የሚል መረጃ እየወጣ ያለ። በነገራችን ላይ እንኳን እስልምና እምነት የሌለው ሰው መብቱ እንዲነካ አንድም ቀን አይዟችሁ ብለን አናውቅ። ማንንም የትኛውም ኦርቶዶክሳዊ እንዲተናግረው እንዲም ብሎ ማያውቅ አደገኛ ነው። ጥሩ የዚህ ወንድማችንን ማስጠንቀቂያ ነው የምነግራችሁ። ለኦርቶዶክሳውያን የተሰጠ ማስጠንቀቂያ ስሙት።
በአክሱም ጉዳይ ፌዴራል መጅሊስ አይደለም ፌዴራል መንግስት ምንም ማድረግ አይችልም። አዳምጡኝ አንዴ። ፌዴራል መጅሊስ ምንም ማድረግ አይችልም ስል ብዙዎቻችን በምናስበው መልኩ ማድረግ አይችልም ማለት ነው እንጂ ምንም ማድረግ አይችልም ሳይሆን ብዙ ነገር ማድረግ ይችላል። ምን ማድረግ እንደሚችል ደግሞ በዝርዝር አስቀምጣለሁ። አሁን አክሱም ላይ ፌዴራል መጅሊስ እኛ እንደምናስበው የተቃውሞ መግለጫ ቢያወጣ ወይም ባለስልጣኖች ላይ ጫና ለማሳደር ቢሞክር ምንም ያመጣው ነገር የለም። ግን ደግሞ መጅሊሱ ማድረግ የሚችላቸው በጣም ብዙ ነገሮች አሉ። ከነዛ ነገሮች አንዱ በብዙዎች ሲጠየቅ ያየሁት የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ ያላትን አቋም በግልጽ ታሳውቅ የሚለው ነው። በግልጽ ማሳወቅ አለባቸው። ቁርአን መቀደድን እየደገፉ ነው ወይስ አይደለም? ለሰላት የወጡ ሙስሊሞች ድብደባ ሲደርስባቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ለዛ ድርጊት ደጋፊ ነች ወይስ አይደለችም? አክሱም ላይ መስጂድ በጣም ጥሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የተጠየቀችው። የህወሓት ጊዜያዊ አስተዳደር የሚመራውን የጸጥታ አካል የሚመራውን ቴዎድሮስ በየነ የሚባል የቦታው ላይ የጸጥታ ኃላፊ የነበረው ግለሰብ ሄዶ ለፈጸመው ጥፋት ጥያቄ የምትጠየቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ይሄ በሁሉም ማህበራዊ ሚዲያ ዘመቻ ከፋጮች የተከፈተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። አህያውን ፈርቶ ዳውላውን ይሏቸዋል። እንጠይቅ። ይሄንኑ ጥያቄ ገልብጠን እናምጣው። መጽሐፍ ቅዱስ አሁን ያሳዩዋችሁ፣ የእመቤታችንን ስለ አሁን ያሳዩዋችሁ፣ በታቦታት የሚቀለደውን ደጋግመን አሳይተናችሁ የምናውቀው ይህን ጉዳይ የኢትዮጵያ እስልምና ጉዳዮች ምክር ቤት ይደግፈዋል አይደግፈው? አርሲ ስለሚገደሉ ኦርቶዶክሳውያን እስልምና ምክር ቤቱ የሐዘን መግለጫ ማውጣት በዘለለ ይቃወመዋል ወይስ አይቃወሙም? መተሃራ ላይ፣ መርቲጀጁ ላይ፣ ኑራይራ ላይ በየመንገዱ በወለጋ በደብረ ብርሃን ተፈናቅለው ለሚወጡ ኦርቶዶክሳውያን ለሚገደሉት ኦርቶዶክሳውያን መገደል የለባቸውም የሚል አቋም አለው ወይስ የለው? በወራቤ መስጊድ መሰራቱ ቤተክርስቲያን መሰራቱ ሁለት አማኝ ሰራተኛ ቢኖርም ባይኖር እንደው ማለት በያሉበት እያሉ ስለምናቅ ስላሉ ቤተክርስቲያን መሰራቱን ትደግፋለች አትደግፍም? የእስልምና ምክር ቤቱ ጥያቄው እኮ የመንግስት መዋቅር ነው የሚመለከተው። አሁን የጠየቃችሁትን ጥያቄ ሙሉ የእስልምና ወይ ደግሞ 90% የእስልምና እምነት ተከታይ ያለበትና ነዋሪ ተወላጅ ሳይኖር ሰራተኛ ሄዶ በሚሰራበት አካባቢ ላይ ቤተክርስቲያን ይሰራ ብሎ የማስገደድ ስልጣን የእስልምና ምክር ቤት ይመለከተዋል? የመንግስት መዋቅር ነው አይደል የሚጠየቀው? አያችሁ፣ አህያውን ፈርቶ ዳውላውን የምንላችሁ ለዚህ ነው። ፖለቲከኛ ይነሳል፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ሃይማኖተኛ ይነሳል፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ጽንፈኛ ይነሳል፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የቤተክርስቲያን ስሟ ራሱ ጸበል ሆኖ የሚያንጨረጭራችሁ እናንተን ነው አይደል? ኦርቶዶክሳውያን ዝም ያልን ስለመሰላችሁ ነው? አልበዛም ትንሽ? የመገናኛ ብዙሃን ባለስልጣንም የፌዴራል ፖሊስም የመከላከያ የመረጃና ደህንነት ተቋምም የመንግስት መዋቅርም በዚህ ጉዳይ ላይ ጉዳዩን የሚመለከተው አካል ማን እንደሆነ ያውቃል። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስጊድ እንዲሰራ ፈቃድ አትሰጥም፣ አታበረታታም። ይሄ ማለት እኮ ልጆችን ውሰዱ ማለት ነው። በተዘዋዋሪ መንገድ የኔ እምነት ትክክል አይደለም ብላ መስበክ ማለት ነው። ቤተክርስቲያን እንዲህ ብላ እንድሰብክ ትፈልጋላችሁ? መስጊዳችሁ እዚህ ቦታ ሙስሊሞች አሉ፣ ሁለት ኦርቶዶክሶች ስላሉ ቤተክርስቲያን ይሰራላችሁ ብላችሁ ብትሰሩ እንደው መጅልሳችሁ ወይ የምትመሩት ቁርአን ትክክል ነው አይደለም? ምክንያቱም እናንተ የራሳችሁን እምነት የማስፋፋት ስራ ላይ ነው እንጂ የሌላውን እምነት ማስፋፋት አይደለም ስራችሁ። እኛም ስራችን እውነትን፣ ወንጌልን፣ እምነታችን ማስፋፋት እንጂ የእናንተ እምነትን እንዲተሰራ እንዲያልተፈቀደም እንዲተፈቀደ የኛ ፈቃድ አለበት የኛ ክልከል አለበት የሚል አቋም የለን አንልምም። ይሄንንም ቅዱስ ሲኖዶስ መግለጫ ያወጣል። አሁን ዛቻው ትግራይ ያለው የመንበረ ሰላማ ጋር አይደለም ጉዳዩ ያለው ጠቅላይ ቤተ ክህነት ጋር መጥተው ብፁዕ ወቅዱስ አቡነ ማትያስ ጋር፣ ብፁዕ አቡነ ዲዮስቆሮስ ጋር፣ ብፁዕ አቡነ ሳዊሮስ ጋር ነው ጥያቄ የመጣው። አክሱም የሚገኝ የጸጥታ ኃይል
ባጠፋውም ጥፋት ባለማውም ጥፋት የሚጠየቀው አክሱም ስለሚገኝ የጊዜያዊ አስተዳደር መዋቅር ላይ ነው። ይሄንም ጥያቄ መጠየቅ የሚችሉት የመንግስት መዋቅር ነው። ጥያቄው ግን የት ነው የመጣው? 5 ኪሎ ቤተ ክህነት ጋር። በጣም ጥሩ። እናንተም ትበረታላችሁ። እዚህ እንዴት እንደሚመጣ አላሳያችሁ። ስሙኝ። አክሱም ውስጥ መስጂድ ተከልክሏል። ግን ፖለቲካሊ የትግራይ ክልላዊ መንግስት ጨዋታ የተጫወቱት ጨዋታ አለ። ጨዋታው ምንድነው? ውቅሮ ነጃሺ ቀብር ያለበትን ለብቻ እስላማዊ የመጀመሪያው መስጊድ ምናምን ተብሎ ራሱን የቻለ ታሪክ ተተርኮ የቱሪዝም ምንጭ እንዲሆን ለብቻ፣ አክሱም ደግሞ ለብቻ ከክርስትና ጋር ተያይዞ ተቀምጧል። ነጃሺ እኮ ውቅሮ ላይ አይደለም አስተዳደር የነበረው። ውቅሮ የሞተበት ቦታ እንጂ የገዛበት ቦታ አይደለም። ውቅሮ የሞተበት ቦታ እንጂ የገዛበት አይደለም። የገዛበት ሰሃቦች ነፃነት ያገኙት አክሱም ከተማ ውስጥ ነው። ተሰደው ወጥተው ይህንን መብት ያገኙ ስደተኞችን ተቀበለች ኢትዮጵያ የምትባለው አክሱም ውስጥ ነው። ስለ አክሱም ቤተክርስቲያን የመጀመሪያው መረጃ ቡኻሪ ውስጥ ይመስለኛል ሐዲሱ፣ እናንተ ታውቁታላችሁ። ኡሙ ሰለማ ለነብዩ ሰለላሁ ዐለይሂ ወሰለም በአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል የምትናገረውን ታሪክ ይዘው ነው እነ ፕሮፌሰር ስርገው ሀብለስላሴ ምን ይላሉ? በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። በዚህን ጊዜ ኡሙ ሰለማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሐዲስ ወስደው ያኔ እንኳን ምን ይመስል ነበር ብሎ ደሊል ያደርጋል። ከዛ ዞር ብሎ እና አክሱም ጽዮን የሰጣችሁን እናንተ ናችሁ። አክሱም ጽዮን የእናንተ ነች። ማረጋገጫው ሐዲሱ እናንተ ታውቁታላችሁ። በነገራችን ላይ የአህመዲን ጀበል ስራዎች በጣም የቆዩ የተጠኑ የታቀዱ ኢትዮጵያ ውስጥ ብቻ ሳይሆን ከሀገር ውጭም የተደራጀ መረጃ ያላቸው ናቸው። አደጋ ግን አለ። ላሳያችሁ። የእነዚህ የሰሞኑ አጀንዳዎች መካከል ይሄ አጀንዳ ተነሳ። ቤተክርስቲያን አፍርሱ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ከአሁን በኋላ ፍትህ የሚለውን ቃል አሰላጭቶናል። መብታችን የሚከበር አሰላጭቶናል። ሰላማዊ ሰልፍን አሰላጭቶናል። በቃ አክሱም ላይ መስጂድ እንዳይሰራ ሰላት እንዳይሰገድ ከከለከሉን አፋር ክልል ላይ እነሱ አክሱም ላይ የወሰዱትን እርምጃ አፋር ክልልም፣ ሶማሌም፣ ደቡብም፣ ቤኒሻንጉል ጉሙዝም፣ ስልጤም፣ ወሎም ሙስሊሞች የሚበዛበትን አካባቢ እነሱ ላይ እርምጃ መውሰድ አለበት። ፍትህ ከዛ ነው የሚገኘው። ከገደሉን መግደል ነው። መስጊድን ካቃጠሉ ቤተክርስቲያኖችን መቃጠል፣ ከዘረፉን መዝረፍ ነው። ማን ከማን ያንሰዋል? ላለውን መንግስት ተገዢ እንሆን ብለን ነው እንጂ እኛ ሙስሊሞች ከማን ፈርተን ነው? ፍትህ ሊመጣ የሚችለው እነሱ እኛ ላይ የሚወስዱትን እርምጃ እኛ ስንወስድ ብቻ ነው። በልመና አይገኝም። በህግ መንግስትም ጥያቄ አይመለስም። እሺ፣ አክሱም ላይ የከለከለው የመንግስት መዋቅር ነው፣ ቤተክርስቲያን ነች። አያችሁ፣ መንግስት አህያውን ፈርቶ ዳውላውን ምንላችሁ ለዚህ ነው። የከለከለው የመንግስት መዋቅር መጠየቅ ተተው ተዘጋጅተናል። አክሱም ላይ ካልተሰራ እኛ ሙስሊሞች የምንበዛበት ስፍራ ላይ ቤተክርስቲያን እናፈርሳለን ብለው እየተዘጋጁ ነው። የተፈለገው እቅድ ይሄ ነው። የሚፈለገውም ግብ ይሄ ነው። ቤተክርስቲያን ማፈራረስ። ሰውማ እየተገደለ ነው ተራ በተራ። ልቀጥልላችሁ። አንድ ይሄን መረጃ አንብባችሁታል አይደል? አሳይቻችኋለሁ።
ክርስቲያናዊ አፓርታይድ በአክሱም የሚል ማለት ነው። ክርስቲያን ናቸው ወይስ አይደሉም? ፖሊሶቹ ቢሆኑ እንኳን ቤተክርስቲያን መርታቸዋለች አይደሉም? ሙስሊሞች ሆነው ታዘው ለወታደር የሚሰሩ ተቋማት ሙስሊሞቹ መስጊድ ነው የሚመራቸው ወይ መጅሊሱን የሚመራቸው ወይንስ የመንግስት መዋቅር ነው? አያችሁ፣ አጀንዳውን ከቤተ ክርስቲያን ጋር ካላገናኙትና የኦርቶዶክስ የክርስቲያን ጥላቻ ካልመሰረቱ ቆሞ አይሄዱ። ይሄ ዋናው ስራቸው። ይሄንን የሚያደርገውን አህመዲን ጀበል ጠበቃ እያለው ቢታን እንዲህ ብሎታል፣ በቃ ብሎታል። አህመዲን ጀበልና ኦርቶዶክሳዊ ጥላቻ ማብቂያቸው መቼ ነው? ሰላም ጤና ይስጥልን፣ እንደምናችሁ። ይህ የአንድ ባለሙያ እንዲሁም ደግሞ የሃይማኖቱ ተከታይ ኦርቶዶክሳዊ የሆነ ቁጭትና ህመም ያለበት ሰው ድምፅ አድርጋችሁ ቁጠሩት። በተለይም ደግሞ በተቻለ መጠን እንዲህ አይነት መሰል የሆኑ ተግባራት እንዳይከሰቱ አስተማሪ ሆኖ ማለፍም ስላለበት ነው ይህን ቪዲዮ የምሰራው። ክርስቲያናዊ አፓርታይድ በአክሱም ብሎ ጻፈው። በአክሱም እየተደረገም ያለ በተለይም ሙስሊም ቤተ እምነት ተከታይ በሆኑ ወንድምቶቻችን ላይ እየተደረገ ያለ ማናቸውም ኢሰባዊ የሆነ ተግባር ያለ እንደሆነ ፍጹም ሊወገዝ የሚገባ ተግባር ነው። በምንም አይነት መልኩ ሊበረታታ እና ደግሞ ድጋፍ ሊሰጥ የሚገባ ነገር አይደለም። ነገር ግን ይህን ተግባር የፈጸመው መንግስታዊ ተቋም መሆኑ እየታወቀ መንግስታዊ አመራር መሆኑ እየታወቀ ጉዳዩን ከእምነቱ አገልጋዮች ጋር አያይዞ ክርስቲያናዊ መልካም ስምና ዝናን ለማጉደፍ እና እንደ ሀገር ሁከትና ብጥብጥ ለማስነሳት ታልሞ የሚሰሩ አስነዋሪ ተግባራትን ግን መቃወም ካልቻልን ማናችንም ሰዋዊም አይደለንም። በቀጣይም ደግሞ ሀገርንም እንደ ሀገር መታደግ እንችላለን ብዬ አላስብም። አንዳንድ ጊዜ ለምጣዱ ሲባል አይጧ ትለፍ ይባላል። ቤተክርስቲያን ይህንን እያለች ለብዙ ጊዜ አልፋለች። ለምጣዷ ለመሰረቷ ብላ ማለት ነው። አንዳንድ አይጦች እየተነሱ ግን ሊቦጠቡጣትና ሰላማን ሊነሷት ይፈልጋሉ። ኦርቶዶክሳዊነት እኮ ክርስቲያናዊነት እኮ ቀኙ እየተመታ ግራህንም ስጥ እየተባልን ያደግን ሰዎች ነው። ግን ይሄ ማለት ሊሚት የለውም ማለት አይደለም። ሊሚት የለውም ማለት አይደለም። ባለፉት ዘመናት ቤተክርስቲያን ብዙ ዋጋ ከፍላ ነገር ግን መብቷን ያስጠበቀችባቸውን ጊዜያት የሩቅ ታሪክ አይደለም፣ የቅርብ ጊዜንም መመልከት ይቻላል። አትንኳት፣ ቤተክርስቲያን አትንኳት፣ ግድ የለህም። ጥያቄ ካለ በራስ መዋቅርን ተከትለ ጠይቅ። በማናቸውም መልኩ እዚህ ላይ ምንም እኔም ደግፋለሁ ካስፈለገ። ደግሞም እኮ ልክ እንደኛ ኦርቶዶክሳውያን የህግ ባለሙያዎች እንዳሏችሁ ሁሉ የሙስሊም ቤተ እምነቱን መብትና ጥቅም የሚያስጠብቅ ባለሙያ ተዋቅሯል። ለምን በዚያ በኩል መብትን አታስጠብቅ? ወጣ ለምንድን ነው ሁከትና ብጥብጥ ሃይማኖትን ከሃይማኖት እምነትን ከእምነት ሊያጋጭ የሚችል አስነዋሪ ነገር የምትናገር? ትክክል። አሁን ዋናው አጀንዳችን ይሄ ጉዳይ ሀገራዊ ምርጫ ደርሰዋል። ለዘመናት ኢትዮጵያን ለማፍረስ የሚጥሩ አካላት ተላላኪ ኢትዮጵያ ውስጥም አላቸው። ቤትም በሉት ታጣቂም በሉት በርጻፊም በሉት እኔ አክቲቪስት ነኝ የሚበሉት የእምነት ጠበቃ ነኝ በሚለውም ስም ሰዎች የሚከፈላቸው እንዳሉ ብሔራዊ ደህንነትም ይናገራል። ከነዚህ ሰዎች መካከል እንዳንዱ ሆኖ መገኘት በተዘዋዋሪ መንገድ ባንዳነት ነው። ሀገር እንድትፈርስ በሃይማኖት ተቋም ስር ሆኖ አጀንዳ ፈጥሮ አጀንዳው የሚጠይቅበት ቦታ ጉዳይና ትቶ ከማይመለከተው ጉዳይ ጋር አገናኝቶ ሃይማኖትና ሃይማኖትን የማበጣበጥ ሴራ ነው። በመረጃ በማስረጃ ነው የምነግራችሁ። ልጨምርላችሁ። ጋዜጠኛ መስከረም ጌታቸው እንዲህ አለች። ወዴት ነው ጉዳዩ አለች። ለአህመዲን ጀበል ነው መልእክቱ። ይህ ሰው ግን እንዲህ ያለው ኃላፊነት የጎደለውና አንድን ሃይማኖት ጠዋት ማታ አደግድጎ የመደብደብ አባዜ መቼ ነው የሚለቀው? ቤተክርስቲያኗ በማታውቀውና ባልወከለችው ያውም ስልጣን አለኝ በሚል አካል ለደረሰ ሁሉ መሰደቧ ሳያንስ በማናለብኝነት በአፓርታይድ መወንጀል አስቂኝ ነው። ክርስቲያናዊ አፓርታይድ ህጉ ለነሱ ይሰራ እንደሆነ እንጂ ህግ ፊት የሚያቆም ነበር። ለነገሩ ማን ጠያቂ አለና? እነሱም ይህን ያውቃሉ። ብትረገጥ፣ ብትሰደብ፣ ብትነድ ከውስጥም ከውጭም ማን ይጠይቅና? በጣም ጥሩ። ደግሞ በዚህ በተለያየ ቋንቋ የሚካሄደው ቅስቀሳ የተነሳ ነገስ የትኞቹ ኦርቶዶክሳውያን ይታረዱ ይሆን? አሁን ያለው ቅስቀሳ የቀጣዩ ፕሮጀክት ማለት ነው። ትንሽ ሰውነትና ህሊና ቢኖራችሁ እናንተው እንደ ልብ የምታዙበት አካባቢ
ኦርቶዶክሳውያኑ እንደ በግ ሲታረዱ ጥይት እንደ በረዶ ሲዘንብባቸው አንዲት ቃል ተበቃችሁ ነበር። ግን ምን አገባችሁና ዛሬ ቤተክርስቲያኗን በማይመለከታት ጉዳይ ለመክሰስ የመጣችሁት እንደሌለችበት ጠፍቷችሁ ሳይሆን እርካታችሁ ይህ ስለሆነና አይጧን ፈርቶ ዳውላውን ሆኖባችሁ ነው። በነገራችን ላይ ሙሉ የጻፍከውን በተለያየ ቦታ በሃይማኖታቸው ለተገደሉ ክርስቲያኖች ገልብጠን ብናነበው ወለጋ፣ መታራ፣ ኑራይራ፣ ሆሮ ጉድሩ፣ አሶሳ፣ ጅጅጋ፣ የት ልጥራል፣ ጎንደር፣ እነዚህ የተፈጠሩት ቦታዎች ሁሉ ገልብጠን ስናነበው እስላማዊ አፓርታይድ የሚል ትርጉም ይሰጣል። ትርጉም የሚሰጠው ትርጉም እንደዛ ነው። አንተ እንዳልከው ማለት በነገራችን ይሄ ለሱ ለጻፈው እንጂ ሌሎች እምነት ተከታዮች አይመለከትም። ለእስልምና እምነት ተከታዮች በነገራችን ላይ ሙሉ የጻፍከው በተለያየ ሃይማኖት ለተገደሉ ክርስቲያኖች ገልብጠን ስናነበው ልክ ይመጣል። ክርስቲያናዊ የሚለውን ገልብጠን ስናነበው እስልምና በሚለው አይደለም የሚመጣው፣ ገልብጠን ስናነበው ልክ ይመጣል። ጥቃት የትም በማንም ሲፈጸም በህግም በሃይማኖትም የተወገዘ ነው። አፍ ያለው ያግባሽ ልብ ያለው ነገር ሆነና የሆነ ነገር ውስጥ ገጥሞን ይሆን ይህን ጻፍን እንጂ የሚገርመው እንደ ዋዛ መታለፍ የሌለበት ጉዳይ ቢሆንም ትኩረት አልሰጠነውም። ኦርቶዶክሳውያን ከዚህ በኋላ እንንቃ ብላናለች እህታችን መስከረም ጌታቸው። ከዚህ ጋር አያይዤ ለዚህ ጉዳይ መዝጊያ እንዲሆነኝ ይሄ ዛሬ ጠዋት የተለቀቀ መረጃ ነው። አክሱም ጥቃቱ ተቀባይነት የለውም፣ አፋጣኝ እርምጃ ይወሰዳል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተናገሩ። ማናማ ሄደው የኢትዮጵያ የእስልምና ምክር ቤትና የትግራይ ክልል የእስልምና ምክር ቤት። የአህመድ ቢን ጀበል ጥያቄ የት ነው? ቤተ ክህነት። ለዚህ እንዲሆነን ማጠናከሪያ ደቡብ አንድ የተፈጠረ ነገር ላሳያችሁ። ይሄ የደቡብ ኢትዮጵያ ክልል ፕሬዝዳንት ነው። የደቡብ ኢትዮጵያ ክልልን በእጅ አዙር እየመራ የሚገኘው አርባ ምንጭንና አካባቢውንም መኖሪያ ያደረጉ ፋኖዎች ናቸው። ከዚህ በተጨማሪም የተደራጀ ማህበራዊ ሚዲያ ስንቅና የሞራል ድጋፍም የተሰጠ ይገኛል። የሰሞኑ የቤተ መንግስት ግምገማ ዝርዝር መረጃ ይቀርብበታል፣ ይጠብቁ ይላል። ናትናኤል ጌቾ ቤቶል ይባላል። ርዕሰ መስተዳድሩን በእጅ አዙር ፋኖ እየመራው ነው፣ ግምገማው ላይ ቀረበ ብሎ ነገር ነው። ለምን እንደቀረበባቸው ላሳያችሁ። ወላይታ ሚዲያ የሚለው የመጨረሻዋ የጥላሁን የሃይማኖት ካርድ ነፃ ሐሳብ ብሎ አቀረበው። ደብሊቲ ወላይታ ሚዲያን የሚለው ይሄን ያቀረቡት ለምን እንደው ልንገራችሁ። እኚህ ፕሬዝዳንት የክልሉ ፕሬዝዳንት አቶ ጥላሁን የስቅለት ዕለት በእምነታቸው ሲሰግዱ ቤተክርስቲያኑት እየሰገዱ ፎቶአቸው ማህበራዊ ሚዲያ ላይ ስለተለቀቀ ኦርቶዶክሳዊ ሆነ ፕሬዝዳንት መሆን አትችልም። አክሱም ላይ ፖሊስ የራሱን ህግ ማስከበር ወይ ደግሞ የራሱን ጥፋት አጥፍቶ የምትከሰሰው ቤተክርስቲያን ኦርቶዶክስ ነች። ደቡብ ላይ አምልኮ ሊፈጽም የሄደ አንድ የክልል መሪ ኦርቶዶክስ ከሆነ ቡድን ጋር ይፈረጃል። የኦርቶዶክስ እምነት ተከታይ ከሆነ ቡድን ጋር ይፈረጃል። ስለዚህ የተቀናጀ ጥላቻ ነው ያለው ማለት ነው። የተቀናጀ የተደራጀ ጥላቻ። ማንም ይግደል፣ ማንም ያፍርስ፣ ማንም ያጥፋ ከግለሰብ ጉዳይ ዘሎ ቤተ ክህነት ነው አጀንዳ የሚመጣው። የቤተ ክህነትን ጉዳይ ወስዶ ደግሞ ታጥቆ ከመንግስት ጋር ከሚዋጋው ጋር እሱ ጊዜና ዘመን ይፈቷል። እንግዲህ ህግም መንግስትም የራሱ የሆነ መዋቅር አለው። በራሱ መከላከያ ሀገር እያስከበረ ነው። በቻለው ያህል እየሄደ ነው። ጉዳዩን ግን ለማሸማቀቅ ስርዓት ለማሳጣት የፓርቲ መሪ ውስጥ እንዳይቀመጡ በማድረግ መንግስት እንዳይመሩ በማድረግ ህግን በመከላከል ጭፍን ጥላቻና ዘረኝነት አጣብቀው ሃይማኖትንና ብሔርን አጣብቀው በቤተ ክርስቲያን ላይ ዘመቻ ተከፍቷል። ይኸው በፕሬዝዳንቱም ላይ፣ ይኸው በአክሱም ጽዮን ላይ፣ በሰሜን እነ አህመድን ጀበል አሉ፣ በደቡብ እነዚህ ሚዲያዎች አሉ። ሌላ ላሳያችሁ። ዛሬ የሄዱበት ጉዳይ በእነ አህመድን ጀበል ቢሆን ኖሮ ጠቅላይ ቤተ ክህነት ተጠርተው ይቅርታ ይጠየቁ ነበር። ጉዳዩን የምትፈጽመው ቤተክርስቲያን፣ ጉዳዩን የላከችው ቤተክርስቲያን፣ ህጉን የምትመራው ቤተክርስቲያን ብትሆን ኖሮ ሴኩላሪዝም ነው ብለው ሲያስረዱን አሳይቻቸዋለሁ ቪዲዮ። ይህን ጉዳይ አርያም ቃል ቀርሚ ሚዲያ ላይ በተከታታይ ሰሞኑን አቀርበዋል። በዘመቻ ነው የተነሱት። ስልጠና አዘጋጅተዋል። በ2021 ጁን 4 ላይ ከማኑዋል እስከ ድምፃቸው መረጃ ለቀንላቸዋል።
ጥቃቱን ተቀባይነት የለውም አፋጣኝ እርምጃ ይወሰዳል ያሉት የክልሉ ፕሬዝዳንት ናቸው። በአፋጣኝ እርምጃ ይወሰዳል። በትግራይ ክልል አክሱም ከተማ የሙስሊሙ ማህበረሰብ ላይ የደረሰውን ጥቃት ተከትሎ የክልሉ ጊዜያዊ አስተዳደር ድርጊቱን በጽኑ በመኮነን ጥፋተኞች ላይ እርምጃ እንደሚወስድና ዘላቂ መፍትሄ እንደሚሰጥ ቃል ገባ ይላል። የታሉ የቤተ ክህነት አመራሮች እዚህ ውስጥ? ጉዳዩን የፈጸመው ቴዎድሮስ በየነ የሚባል የፖሊስ አመራርና ፖሊሶች ከሆኑ ቤተ ክህነት ለምንድን ነው የምትከሰሰው? ቤተ ክርስቲያን ለምንድን ነው የምትጠራው? የእምነት ተከታዩ ጥላቻ ላይ የምትዘሩት ለምንድን ነው? አሃ አርሲ ምስራቅ አርሲ ላይ የሚገደሉት የእንትን እምነት ተከታዮች ናቸው ብለን ዘመቻ እንክፈት? በዘመቻ ነው እንዴ እምነትን የምታጣሉ? አያችሁ፣ ይሄ የእናንተ ሴራ ነው። ይኸው እነሱ ተስማምተው መጡ። መሀል ሜዳ ላይ የሚበላችሁ አላችሁ፣ አቅዳችሁ ስለምትሰሩት ነው። የዛሬ እንዳይመስላችሁ ደግሞ ከ4 ዓመት በፊት የሰራነውን ፕሮግራም ተመልከቱ። እንትኑ አሁን ችግራችን አብይ እንደሆነ አየው። ከዚህን ሴጣን ነው ይሄ ሴጣን ሰውዬ ጋር ብሔርና ሃይማኖት አቀናይቶ አንድ ላይ ያበደ እብድን ቤተ መንግስት ሳይቀር ጣርቶ ከሱ ጋር አብሮ ራስ ሲቋደስ ነበር። ትላንትና ጂሃድ ወጆ ሰው አይደለም የማይድን በሽተኛ ነው ሰውዬው ያላልኳችሁ። እነዚህ ሰው ዛሬ አይደለም እኮ የዛሬ 3 ዓመት የጀመሩት ነገር አይደለም ወይ? ሐረር ላይ ያሳምዛሉ እንዲህ የሚያደርጉ ፕሮሲጀራል በቀላሉ ልንገራችሁ። ጎንደር ላይ መስጂድ ያቃጥላሉ፣ ምስራቅ ሐረርጌ ቤተክርስቲያን ያቃጥላሉ። ይሄንን በበላይነት ሲያስተባብረው የነበረው አህመዲን ጀበል፣ ከሱ ቀጥሎ ሙጂብ አሚኑ ነው። ከዛ ቀጥሎ አብዱል አዚዝ ይባላል። እነዚህን ሰዎች ጥያቄ አድርጋቸዋል አላረጋችሁ? ይሄው ዋጋ እየከፈለ ነው። ይሄ ከዛሬ 4 ዓመት በፊት የተነገረ ቪዲዮ። እችን ቪዲዮ ይዘው መነጋገር ያርገዋታል። የቤተ ክርስቲያኗን ላሳያችሁ። የኢትዮጵያ እስልምና የሱኒ እስልምና የሚባለው ነው። የሱኒ እስልምና የሚባለው ሳውዲዎቹም የተባበሩት ኤሚሬቶችም የሚከተሉት የሱኒ እስልምና ነው። ግን የሱኒ እስልምና ሆኖ ግን ዋሃቢዝምን ይጨምራሉ፣ አክራሪነትን ይጨምራሉ፣ የእስላማዊ መንግስትን የመመስረት ህልም አላቸው። ስለዚህ ምንድነው በሳውዲ የሚመራው ቡድን የኢትዮጵያን እስልምና ሱኒነቱን እንደጠበቀ ዋሃቢዝምን አክራሪነትን ይሄ ሃይማኖታዊ መንግስትነትን የሚያቀነቅነው መንግስት እንዲመሰረት ገንዘብ ይረጫሉ እነሱ በአንድ በኩል አክራሪዎቹ። በሌላ በኩል ደግሞ የኢራን የምትከተለው የእስልምና ፈለግ የሺዓት እስልምና ነው። ስለዚህ ኢራቆቹ ደግሞ የሱኒ እስልምና የሆነውን የኢትዮጵያን እስልምና ወደ ሺዓት እስልምና ለመቀየር ደግሞ እነሱም ገንዘብ ይረጫሉ። እንግዲህ ልብ በሉ፣ ይሄ በደብረ ብርሃን የቀረበ ነው። ይሄ በዚህ ብቻ የሚቆም አይደለም። በማህበረ ቅዱሳን ቴሌቪዥን ይተላለፋል፣ በሌሎችም ቲቪዎች ይተላለፋል። ይሄንን የሚያይ ክርስቲያን ምን አይነት ስሜት ያድርበታል የሚለውን ጥያቄ ይሄ ምን ማለት መሰላችሁ? ምን አይነት አሁን የኢራን እስልምና እንደዚህ ነው፣ ኢትዮጵያ ውስጥ ያሉት እስላሞች እንደዚህ ናቸው፣ ዋሃቢ የሚባልና የሱኒና ሱፊ የሚባል አለ። ይሄ ዓለም አቀፍ ጥናት እንደሚታደርጉት ዓለም አቀፍ ጥናት የምናደርግበት እስላሞችን ጥሉ፣ እስላሞችን ግደሉ የሚል ታሪክ የለም። በመስጊዳችሁ ግን የምትነግሩን ነገር ላሳያችሁ። ለዚህ ምላሽ የሰጡት ወይ ለዚህኛው ቪዲዮ አይደለም። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። 1 ብር 2 ብር ለቅመን አይደል መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን ሰከን ብለን ይሄ መስጊድ ነው ጦርነቱ መግባት አለብን። ቤተክርስቲያን ወራቤ ላይ ሲቃጠል አታቃጥሉት መስጊድ እናደርገዋለን የሚል መልእክት ወሎ ላይ የተደረገ ይሄን ማይክ የያዘውን ግለሰብ እዚህ አሁን አዲስ አበባ ተቀምጦ ደብረ ብርሃን ላሉት ለአግማስ ነው ምናምን ለሚባል ድርጅት እርዳታ እንረዳለን ብሎ የተቀመጠ ነው። ገጀራ እንሳል፣ እንታጠቅ፣ እንዝመት ብሎ በሃይማኖት ስም እየሰበኩ
እዚህ ማዕከላዊ ላይ ተቀምጠዋል። በእነ አቡበከር ታቸው ነው ተቀምጠው መዋቅራዊ ስራ እየሰራችሁ ይሄና ዓለም አቀፍ ቤተክርስቲያን የምታቀርበውን በተለያየ እምነት ላይ ያላትን ጥናት ስታቀርቡት ከምን ይገናኛል? አያችሁ። አሁን ዘመቻ የምትፈልጉትና የምትፈልጉትን ነገር እየተረጎማችሁ ተጣላችሁ። እኛ አላሰማችሁ። ቤተክርስቲያን የምትሰብከው እንደዚህ ነው። አውደ ምሕረት ላይ የሚሰበከውን ስሙ። ስለናንተ ሂጃብ የለበሰችዋን ሙስሊም ክርስቶስ እንደሞተላት ካመንክ ታከብራታለህ። ምንም ይሁን ሃይማኖቷ፣ በሁሉም ቦታ ክርስቶስን ማየት። ክርስቲያን ማለት እንደሱ ነው። ክርስቶስ ከአይኑ የማይነቀል፣ ክርስቶስ ከአይምሮ የማይለይ፣ ከእውቀቱ የማይለይ ክርስቲያን ማለት እንደሱ። ሂጃብና ኒቃብ ያደረገ አንድ ሙስሊም አንዲት እህት ሙስሊም ብትኖር እኛን የሞተልን ክርስቶስ እንደሞተላት አምነን ነው የምንኖረው። ቤተክርስቲያናችን ነው የምታስተምረው። አምነው ከገቡ ይገባሉ፣ ካላመኑ በፈቃዳቸው የሚያመልኩትን ያመልካሉ። እሱን በፈቃዳቸው ጠይቀን ነው የምንሰብከው። ፈቃዳቸው በግድ አይደለም። ይሄ የጮህን ምናምን ተግርግር ፈጥረናል። እናንተስ ገብርኤል ቤተክርስቲያንን መስጂድ እናደርገዋለን እያላችሁ፣ መጥፋት ያለባት ያህልን እናጠፋለን እያላችሁ፣ ያው ጦርነት እንድክፈት የሚለውን አካል ሀገር በቀል ንጆ ከፍታችሁ ይኸው እቅዳችሁን እያስፈጸማችሁ፣ የትግራይ ፖሊስ ለፈጸመው ጉዳይ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠያቂ እያደረጋችሁ፣ ዛሬ ቴዲ አፍሮ ዘፈን ያወጣው ቦታ ስፍራ ላይ፣ የተወለደበት ስፍራ ላይ፣ ኳስ ሜዳ ስፍራ ላይ፣ ምዕመናን ያሉበት ስፍራ ላይ ብዙ ምዕመናን እንዳሉ እያወቃችሁ እጅግ እልፍ ቁጥር ያለው የቅዱሳን ስዕላን እያረጋችሁ በቤታችን እያረጋችሁ ጫት እየጠቀለላችሁ ትነግዳላችሁ። ይሄ ዘመቻችሁ አንድ አካል። እኛም ድምጻችን እናሰማለን። ለመንግስትም ለብሮድካስትም ለሁሉም እናስተላልፋለን። ኦርቶዶክሳውያን አሁን ነቃ በሉ፣ አሁን መለስ በሉ። ይሄ ለሁላችን መልእክት ይሆናል። የዛሬ ፕሮግራም ይህን ይመስል ነበር። አርያ መካሻ ነበርኩ። ለነበሩ ቆይታ አመሰግናለሁ። ሰናይ ቀን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ ሦስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅ እና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቄርሜሎስ አስጎብኚ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።